ሰላም ጤና ይስጥልን። በፋርስ ባህረ ሰላጤ ላይ የተቀሰቀሰው እሳት መላውን ዓለም ወደ ሶስተኛው የዓለም ጦርነት ሊጎትት እንደሚችል ታላላቅ ወታደራዊ ተንታኞች እያስጠነቀቁ ይገኛሉ። የኢራን እስላማዊ አብዮታዊ ዘበኛ በታሪክ ታይቶ በማይታወቅ ሁኔታ በአሜሪካ የጦር መርከብ ላይ ቀጥተኛ የሚሳኤል ጥቃት መፈጸሙን ተከትሎ የቀጠናው ሰማይ በጭስና በእሳት ተሞልቷል። ይህ ጥቃት የተፈጸመው በዓለማችን እጅግ ስልታዊ በሆነው የሆርሙዝ የባህር ወሽመጥ ላይ ሲሆን ኢራን አሜሪካን በገዛ ደጇ የቀጣችበት ታሪካዊ ክስተት እንደሆነ በኩራት እየገለጸች ነው። እንደ ኢራን መንግስታዊ ሚዲያዎች ዘገባ የኢራን የባህር ኃይል እጅግ ዘመናዊ የሆኑ የጸረ መርከብ ክሩዝ ሚሳኤሎችን በመጠቀም በአሜሪካ የጦር መርከብ ላይ ከባድ ጉዳት አድርሰዋል። በሆርሙዝ ወሽመጥ የሚንቀሳቀሱ የአሜሪካ የባህር ኃይል አባላት መገደላቸውና መቁሰላቸውን የሚገልጹ መረጃዎች ከቴህራን እየወጡ ይገኛሉ። የኢራን ፈጣን የጦር ጀልባዎችና አጥቂ ድሮኖች አሜሪካን በመክበብ ያልተመጣጠነ የባህር ላይ ውጊያ ሲያካሂዱ ውለዋል። አሜሪካ ግን ይህንን መረጃ የኢራን የፈጠራ ፕሮፓጋንዳ ስትል ገልጸዋለች። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ የጦር መርከቦቻቸው ደህንነታቸው የተጠበቀ መሆኑና ማንኛውም የኢራን ትንኮሳን የመከላከል አቅም እንዳላቸው አስታውቀዋል። ሆኖም ግን በቀጠናው ያሉ ነዳጅ ጫኝ መርከቦች ጉዟቸውን ማቋረጣቸው የነዳጅ ዋጋ በዓለም ገበያ ላይ ሰማይ እንዲነካ አድርገውታል። በጣም አሳሳቢው መረጃ ደግሞ የመጣው ከኢራን የቡሽር የኒኩሌር ጣቢያ አቅራቢያ ነው። ግንቦት 21 ወይም ሜይ 29 በኢራን የአየር ክልል ውስጥ የገባች የአሜሪካ አውሮፕላን በኢራን የአየር መከላከያ ኃይሎች ተመታ መውደቋ ተረጋግጧል። ይህ የኒኩሌር ጣቢያ በሩሲያ እገዛ የተገነባ በመሆኑ ጥቃቱ የሩሲያውን ፕሬዝዳንት ቭላድሚር ፑቲንን ክፉኛ አስቆጥቷል። ፑቲን ዶናልድ ትራምፕ በመካከለኛው ምስራቅ እየተጫወቱት ያለው ወታደራዊ ቁማር መስመር ማለፉንና ሩሲያ የራሷን ጥቅም ለመጠበቅ ጣልቃ ልትገባ እንደምትችል ማስጠንቀቂያ ሰጥተዋል። የኢራን የዜና ወኪሎች የወደመውን የአሜሪካ አውሮፕላን ፍርስራሽ በቀጥታ ስርጭት ለዓለም እያሳዩ ሲሆን ይህም አሜሪካ ላይ የደረሰ ታላቅ ውርደት ተደርጎ ተቆጥሯል። ሌላው ዓለምን ያስደነገጠው ዜና በኩዌት የሚገኘው የአሜሪካ ወታደራዊ ጦር ሰፈር በኢራን ኃይሎች መጋየቱን የሚገልጹ የሳተላይት ምስሎች ናቸው። እነዚህ ምስሎች በኢንተርኔት ላይ በከፍተኛ ሁኔታ የተሰራጩ ሲሆን በጦር ሰፈር ውስጥ ያለው ቁልፍ መሰረተ ልማቶች፣ አውሮፕላን ማረፊያዎችና የነዳጅ ማከማቻዎች በእሳት ሲጋዩ ያሳያሉ ተብሏል። ምንም እንኳ ፔንታጎን እነዚህ ምስሎች የቆዩ ወይም የሐሰት ናቸው ቢልም ጉዳዩን ግን በዓለም አቀፍ ደረጃ ትልቅ መነጋገሪያ ሆኗል። ኢራን በኩዌት በባህሬንና በተባበሩት አረብ ኤምሬትስ የሚገኙ የአሜሪካ የጦር ሰፈሮች ሙሉ በሙሉ በኢላማ ውስጥ እንዳሉ በይፋ አስታውቃለች። ውጥረቱ በወታደራዊ መስክ ብቻ ሳይሆን በዲፕሎማሲ ረገድም ጣሪያ ነክቷል። የኳታር አሚር ሁኔታው እጅግ አሳሳቢ መሆኑን በመረዳት ለዶናልድ ትራምፕ የድንጋጤ ስልክ ደውለው አሳውቀዋል። ኳታርና ፓኪስታን በመካከለኛው ምስራቅ ሰላም እንዲወርድና አሜሪካ ከኢራን ጋር ወደ ቀጥተኛ ጦርነት እንዳትገባ ከፍተኛ ሽምግልና እያደረጉ ይገኛሉ። ትራምፕ ለኳታር አሚር በሰጡት ምላሽ ኢራን ድንበር የምትጥስ ከሆነ አሜሪካ የማያዳግም እርምጃ እንደምትወስድ በድጋሚ ዝተዋል። ሆኖም ግን የኳታርና የፓኪስታን ዲፕሎማቶች የሆርሙዝ የባህር ወሽመጥ በሰላም እንዲከፈትና የኒኩሌር ስምምነቱ እንዲቀጥል ከፍተኛ ጥረት እያደረጉ ነው። አሁን ባለው ሁኔታ ኢራን ወታደራዊ አቅሟን ለዓለም እያሳየች ሲሆን፣ አሜሪካ ደግሞ የአጋሮቿ አንድነት ለመጠበቅ በከፍተኛ ዝግጅት ላይ ትገኛለች። በእስራኤል በሊባኖስና በየመን ያሉ የታጠቁ ቡድኖችም የዚህ ጦርነት አካል በመሆን ዝግጁ መሆናቸው ተገልጿል። ይህ ግጭት ወደ ከፋ ደረጃ ካመራ የዓለም ኢኮኖሚ ሊፈራርስ እና የሰው ልጅ ታሪክ ታይቶ በማይታወቅ ጥፋት ሊከሰት ይችላል ተብሏል። በዋሽንግተንና በቴህራን መካከል ያለው ፍጥጫ ከመቼውም ጊዜ በላይ አይጥና ድመት ሆኗል። ብዙዎች ፕሬዝዳንት ዶናልድ ትራምፕ ኢራንን ለመምታት የመጨረሻውን ትዕዛዝ ለማስተላለፍ ተቃርበዋል የሚል ጥያቄ እያነሱ ይገኛሉ። ነገር ግን ከጀርባ እየተሰራ ያለው ሴራ እጅግ ውስብስብ ነው። ዛሬ የምናቀርብላችሁ ዘገባ የሚያተኩረው ትራምፕ እያሳዩ ባለው የዲፕሎማሲ ጨዋታና ከጀርባው ደግሞ በድብቅ እየተዘጋጀ ስላለው ወታደራዊ ኦፕሬሽን ይሆናል። ዓለም በሰላም ንግግር ስትታለል አሜሪካ ግን ኢራንን አንበርካታለሁ እያለች ነው። ስልታዊ የፖለቲካ ተንታኞች እንደሚሉት ከሆነ በአሁኑ ወቅት በዋሽንግተን በኩል የሚሰሙት የድርድር ጥሪዎች ሬድ ሄሪንግ ወይም አቅጣጫን ለማስቀየር የታቀዱ የማታለያ መንገዶች ናቸው ብለዋል። ትራምፕ ከኢራን ጋር ለመደራደር ዝግጁ እንደሆኑ ቢናገሩም በሌላ በኩል ግን በፋርስ ባህረ ሰላጤ ላይ የአሜሪካ የጦር መርከቦችና ቦምብ ጣይ አውሮፕላኖች በከፍተኛ ቁጥር እየተከማቹ ይገኛሉ። ይህ የሚያሳየው ዲፕሎማሲው ለዓለም
አቀፍ ማህበረሰብ የሚቀርብ ጭምብል መሆኑና ዋናው አጀንዳ ግን የኢራንን የቀጠናው ተጽዕኖ በወታደራዊ ኃይል መደምሰስ እንደሆነ ይነገራል። ድርድሩ ለኢራን ጊዜ መሰሰያውን ለአሜሪካ ወታደራዊ ዝግጅቷን የምታጠናቀበት የዝምታ ጊዜ ነው ተብሎ እየታመነ ነው። ይህ በእንዲህ እንዳለ የአሜሪካ የቅርብ አጋር የነበረችው ሳውዲ አረቢያ ለዋሽንግተን ያልተጠበቀና እጅግ መራራ ትችት ሰንዝራለች። ታዋቂው የሳውዲ ተንታኝ ሙባረክ አላቲ ለሩሲያ ቱዴይ በሰጡት ቃለ መጠይቅ አሜሪካን የወረቀት ነብር ሲሉ ጠርተዋታል። አራቲ እንደሚሉት ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ የሚያመነቱ ከሆነ እና በንግግር ብቻ ለመገደብ የሚሞክሩ ከሆነ ይህ ለአሜሪካ ታላቅ የውርደት ምልክት ነው ብለዋል። አሜሪካ በአሁኑ ወቅት ዓለምን የማዘዝ አቅሟ እየተዳከመ ነው ያለው ተንታኙ ትራምፕ ለኢራን መንግስት ለውጥ ወይም ለቀጥታ ጦርነት ዝግጁ ካልሆኑ ውሳኔያቸው ከፍተኛ ዋጋ ያስከፍላቸዋል ሲሉ አስጠንቀዋል። የዘገባችን እጅግ አስገራሚው ክፍል እዚህ ጋር ይጀምራል። አሜሪካ በመካከለኛው ምስራቅ ያላት ተጽዕኖ እየደበዘዘ መምጣቱን ተከትሎ ሳውዲ አረቢያ አዲስና ገለልተኛ የኃይል ሚዛን እየፈጠረች መሆኑ ተሰምቷል። አላቲ እንደገለጸው ሳውዲ አረቢያ ከአሮጌው ጠላቷ ኳታር ከቀጠናው ሀያላን ቱርክና ፓኪስታን ጋር በመሆን አዲስ ወታደራዊና ፖለቲካዊ ጥምረት እየመሰረተች ነው ብለዋል። ይህ ጥምረት አሜሪካን ያገለለ ሲሆን ሀገራቱ የራሳቸውን ደህንነት በራሳቸው ለመጠበቅ መወሰናቸውን ያሳያል። በተለይም ፓኪስታን የኒኩሌር ኃይል ያላት ሀገር መሆኗና ቱርክ የኔቶ አባል መሆኗ ይህ አዲስ ጥምረት ለአሜሪካ የበላይነት ትልቅ ስጋት እንደሚሆን ግልጽ ነው። ይህ ሁሉ የሚያሳየው አሜሪካ ከሁለተኛው የዓለም ጦርነት በኋላ የነበራትን ዓለምን የመቆጣጠር ሚና እያጣች መሆኑ ነው። ተንታኞች እንደሚሉት ትራምፕ አሜሪካን በቅድሚያ በሚለው ፖሊሲያቸው ምክንያት ከአጋሮቻቸው ጋር ያላቸው ግንኙነት እየሻከረ መጥቷል። ሳውዲ አረቢያና ሌሎች የግልፍ ሀገራት አሜሪካ ካሁን በኋላ ጥበቃ ልታደርግልን አትችልም የሚል ስጋት አድሮባቸዋል። በዚህ ምክንያት ወደ ሩሲያና ቻይና ፊታቸውን እያዞሩ ይገኛሉ። ኢራን በበኩሏ ይህንን የአሜሪካን መዳከም እንደ መልካም አጋጣሚ በመጠቀም በየመን በኢራቅና በሱሪያ ያለውን ተጽዕኖዋን እያጠናከረች ነው። አሁን ትራምፕ በሁለት ምርጫዎች መካከል ተወጥረዋል። አንደኛው ምርጫ ሁሉንም ነገር ወደ ጎን በመተው በኢራን ላይ ከፍተኛ የቦምብ ድብደባ በመክፈት የአሜሪካን አንበሳነት ለዓለም ማሳየት ነው። ይህ ግን ወደ ሶስተኛው የዓለም ጦርነት ሊያመራ የሚችል አደገኛ መንገድ ነው። ሁለተኛው ምርጫ ደግሞ ምንም አይነት እርምጃ ሳይወስዱ በንግግር ብቻ መወሰን ነው። ይህ ደግሞ በሳውዲ ተንታኙ አባባል አሜሪካን የወረቀት ነብር ያስብላታል። የቀሩት አጋሮቿ ሙሉ በሙሉ ፊታቸውን እንዲያዞሩ ያደርጋል። ትራምፕ በምርጫ ቀስቀሳቸው ወቅት ጦርነት አላስጀምርም ብለው ቃል ቢገቡም አሁን ግን ሁኔታዎች ከቁጥጥራቸው ውጪ እየሆኑባቸው ይመስላል። የተከበራችሁ ተመልካቾች የመካከለኛው ምስራቅ ፖለቲካ ከቀን ወደ ቀን እየተቀየረ ይመስላል። አሜሪካ በእውነት ኃይሏ የተሟጠጠ ነው ወይስ ትራምፕ ዓለምን የሚያስደነግጥ ሌላ ስውር እቅድ አላቸው? ሳውዲ አረቢያ ከአሜሪካ ርቃ ከቱርክና ፓኪስታን ጋር መወገኗ በቀጠናው ላይ ምን አይነት ለውጥ ያመጣል? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ትራምፕ ኢራንን ቢደበደቡ ይሻላል ወይስ በሰላም ቢጨርሱት? አሜሪካ እንደ ቀድሞ ሀያል ናት ወይስ የወረቀት ነብር ትሆናለች? አስተያየታችሁን በኮሜንት መስጫው ላይ በዝርዝር አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ይሁኑ። ቪዲዮውን ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ ሰበር መረጃዎች እስክንገናኝ ድረስ ደህና ቆዩ። ጤና ይስጥልን።